ሰላም ሰላም ውድ ቤተሰቦቼ እንደምን አላችሁ? እንደምን ቆያችሁ? ሁሉ ሰላም፣ ሁሉ መልካም፣ እግዚአብሔር ይመስገን። እኔ ጋር ሁሉም ሰላም ነው፣ ሁሉ መልካም ነው። እግዚአብሔር ስም እየተባረከ ይሁን። አላችሁ ውዶቼ፣ ውድ ቤተሰቦቼ አላችሁ፣ በያላችሁበት ቦታ ጌታ እግዚአብሔር ይጠብቃችሁ፣ ክፉ አይንካችሁ እያልኩ ዛሬ በድጋሚ መጥቻለሁ ማለት ነው። እንደት ናችሁ ውዶቼ? ደህና ናችሁ? አለው ፈጣሪ ይመስገን። እኔ አለው እና ዛሬ በእውነት ዛሬ አዲስ አይዲያ አዲስ ኢንፎርሜሽን ይዤ ነው የመጣሁት በራሴ አይዲያ ማለት ነው። እና እሱ ምንድነው? ዛሬ ምን ይዘሽ ነው የመጣሽው ካላችሁ ውዶቼ፣ ቤተሰቦቼ፣ ማሮቼ ላይክ ሼር እያደረጋችሁ ለአብርሽም ለሩታንም አድርሱ ማለት የፈለኩት ነገር ምንድነው ካላችሁ፣ ምን ማለት ፈልገሽ ነው ካላችሁ፣ እኛ አሁን ሩታን ወደ አብርሽ ጋር ተመለሺ ብለን ለመምከር አሁን የሚይዝ ነገር አለ። አሁን እዛ ጋር ሄርሜላ አብርሽን መጠጥ ውስጥ የሆነ ነገር ጨምራ አስረክሳ ከዛም እሱ በእንትን መጠጥ ነገር የሆነ ነገር ጨምራ እሱን እንዲያርጋ አርግዛለች እየተባለ ነው። አሁን እኛ ሩታንቺ ወደ አብርሽ ጋር ተመለሺ፣ ቤተሰቦችን ኦዲየንሶችን ተመለሺ ለማለት አሁን የያዘ ነገር ሄርሜላ እርጉዝ ከሆነችስ ሩታ ትቀበላለች? ሩታ ከነ እርጉዝ ሴት ያለች ባሎን ትቀበላለች? ደግሞ አብርሃምን አሁን እቺ ሄርሜላ እውነቱን እርጉዝ ከሆነች የሷ ፍቅር ጥያቄ እሱ ከቀበለ ማለት ነው፣ ህጉ አብርሃምን አይዝም፣ አያስቀጣም። ይህንን ደግሞ በትዳር ላይ ትዳር ተመስርቷል። በትዳር ላይ ሌላ ሴት ምስት እያለች ሌላ ሚስትን ማግጧል፣ እንዲህ ሆኗል ብላ የሱ መረጃ ሁሉ ሰብስባ ሩታ ወደ ህግ ከሄደች አብርሃም አይጎዳም? አያስቀጣም? ህጉ ያስቀጣል እኮ ያስቀጣል። አሁን ለኛ እኮ ግራ የገባን ነገር ምን እንደሆነ ታውቃላችሁ? ሩታን ወደ አብርሽ ጋር ተመለሽ ለማለት አሁን እቺ እርጉዝ ከሆነችስ ሩታ ትቀበላለች? ህጉ ደግሞ ምን ይላል? ህጉ በሩታ ነው ወይስ በአብርሽ ነው ኦር በሄርሜላ ነው? ይህንን ጉዳይን ለማጣራት ቀጥታ ወደ ህግ ቤት መሄድ አለባችሁ እንጂ አሁን እዚህ ጋር ወደ ጓደኞቹ፣ ወደ ቤተሰቦቹ፣ ወደ ሽማግሌ ምናምን እሱ አይሆንም። ሽማግሌም ቢሆን መጥቶ እሱ ሄዶ ሌላ ሴት ያስረገዘ ከሆነ ሽማግሌም ምንም ማድረግ ያው ምንም ለነሱ መብት የላቸውም። እርጉዝ ሴት ደግሞ ለንተ ያርግዣለሁ ብላ ከጠየቀች የሱ ሚስት ደግሞ ትቀበላለች? እንዴት ነው? እስቲ ለእናንተ ምን ይመስላችኋል? እስቲ አስተያየት ኮሜንት ላይ ጻፉልን። በራሴ በኩል ይሄ ነገር ሩታን ወደ አብርሽ ጋር ተመለሽ ማለት ነው በጣም አፍ ይዛል፣ በራሴ በኩል ማለት ነው። ለምን የማይሆን ነገር ነው። አሁን ለምሳሌ የኔ ባል እኔ ሚስት እያለው ከሌላ ሴት ጋር ማግጦ ካስረገዘ ያ ሰው ጋር እኔ መኖር አልፈልግም፣ በራሴ በኩል ማለት ነው። እኔ ሚስት አለው፣ ልጆች አሉ፣ ልጅ አለው። ይሄንን እያየ መጥቶ ከሌላ ሴት ጋር ካማጋጠ ያ ሰው ጋር እኔ በራሴ በኩል መኖር አልፈልግም። እግዚአብሔር እንደውም እሱ ምንም ጥሩ ቢሆንም አልፈልግም፣ አልኖርም። አሁን ይሄ እንደዚህ አይነት ነገር ሩታ ትቀበላለች ብላችሁ ታስባላችሁ እናንተ? ይሄን ደግሞ መጠጥ ነገር ውስጥ የሆነ ነገር ጨምራ ከሱ እርጉዝን ልጅ ፈልጋ ሄርሜላ እንደዚህ ካረገች ሄርሜላን ደግሞ ህጉ አያስቀጣም ወይስ? እሱ ፈልጎ ሳይሆን እሷ መጠጥ ውስጥ የሆነ ጨምራ ነው እንደዚህ ያረገችው። እሱ የሚያውቅ ነገር የለም። ሄርሜላን ደግሞ አያስቀጣም ህጉ? ለኔ እኮ ግራ የገባኝ ነገር ይሄ ነው።
እንዴት አድርገን ነው አሁን ሩታን ወደ አብርሽ ጋር ተመለሽ ከሱ ጋር ኑሪ ማለት? ለኛ እኮ አፍ የለም እኮ ሁሉም ነገር ተበጥብጧል። በቃ መላቂጡ አጥቷል እኮ። እንደውም እኔ ሄርሜላ የምትባል ልጅ በኢየሱስም ከሀገሯ ወጣ እሷ ብን ብላ ቢጥፋ እነሱ ሰላም ሆኖ በትዳራቸው ደስተኛ ሆኖ ብትኖሩ እግዚአብሔርን ለኔ ፍላጎቴ ይሄ ነው። በጣም ነው የሚያስጠላው። በጣም ይደብራል። እግዚአብሔርን ምን አይነት ነገር እንደሆነ እንዴት እንዳስጠለችኝ። አብርሃምን ደግሞ ከዚህ በፊት ሰው የሚነግረው ነገር ቢሰማ ኖሮ ይሄ ጉድ ሁሉ አይወጣም ነበር። ይሄ ሁሉ የሚሆነው በሱ እንትን ነው፣ ጥፋት ነው። ሩታ እና እሷ አልፈልግም ካለችም መፍትሄ ናት። በቃ መፍትሄ ነው። እኔ ብራሴ በኩል ቢሆንም አልቀበልም። ሰው ሁሉ አብርሃም ተሳስቷል፣ ልጅቷ እርጉዝ ናት፣ በመጠጥ ውስጥ ይህንን ጨምራ ነው እንደዚህ ያደረገችው ብሎ ህዝብ ሰው እያወራ ነው። ይህንን እየሰማቸው ሩታ አሁን አብርሃምን የሚቀበል ይመስላል። እሱ ደግሞ ሄዶ ከሄርሜላ ጋር ይኖራል የሚኖር ይመስላል። ግዴታ እኮ የሚሆን ነገር የለም። ሰው ወዶ ፈቅዶ ነው እንጂ ግዴታ የሚሆን ነገር የለም። በራሴ በኩል ይሄ ነገር እኔ ያስጠልቶኛል። እግዚአብሔር ውዶቼ ማሮቼ፣ እናንተ ምን ትላላችሁ? እስቲ እናንተ ያለውን አስተያየቱን ኮሜንቱን እስቲ እናንተ የምለውን እኔም እሰማለሁ። እንደ ሌሎች እንደ ኦዲየንሶች እኔም መስማት ስለፈለኩ ነው ይሄንን ቪዲዮ የሚሰራው ማለት ነው። እስቲ ንገሩ በእግዚአብሔር፣ እስቲ መላብሉ ሩታ የሚቀብል ይመስላል። እስቲ ንገሩ በእግዚአብሔር። እኔ እኮ በጣም ሰለችቶኛል። እግዚአብሔርን እንዴት እንዳስጠላኝ ይሄንን እየሰማች ሩታ አብርሃምን ትቀበላለች። አሁን እቺ ልጅ እርጉዝ ከሆነች ማለት ነው። ሰው አሁን ሁሉ አብርሃም ተሳስቷል፣ ልጅቷ እርጉዝ ናት ብሎ እያወሩ ናቸው። ሩታ ይሄንን ሰምታ ትቀበላለች ወይስ? ይሄን ደግሞ አብርሽ ደግሞ ይሄንን ሳላቅ ልጅቷ በመጠጥ ውስጥ የሆነ ነገር ጨምራ ልጅቷ አርግዛ ከሆነች ህጉ ሄርሜላን አያስቀጣም ወይስ? ለምን መድኃኒት ጨመረች በመጠጥ ውስጥ? ወንጀል አይደለም ወይስ? ብዙ ነገር አለ ውዶች ማሮች። እናንተ እያያችሁ ሼር እያረጋችሁ ላይክ ኮመንት እያረጋችሁ ሁሉም ሰው አድርሱ። እውነት ይህን በእናንተ በራሳችሁ አይዲያ አስቀምጡ። በራሴ በኩል ያለው ነገር ይሄ ነው። ጌታ እግዚአብሔር ልቦና ይስጠን። ምን እንላለን? እኛ ምላሳም አድርጓል። ምንም እኔ በራሴ በኩል ምላሳም ሆንኩኝ። አሁን ጮጋራ ያለቀ የእናንተ ጮጋራ ቅጥል ይበላችሁ። እስቲ ውዶች ቤተሰቦች ለእናንተ ያለውን አስተያየቱን በኮመንት ስር አስቀምጡ። እግዚአብሔር አምላክ ይባርካችሁ። ተባረኩ። መልካም ውሎ ይሆንላችሁ።